This is, of course, also connected to the current war. One of the flashpoints that led to the 11-day conflict. The War of Rebirth. ሶስተኛው ቤተ መቅደስ ግንባታ በኋላ ዓለም ተደመደማለች אנחנו נשמור על ירושלים מאוחדת የሐሰተኛው መሲህ መንገድ መጥረግ ነው የምጽአተ ዓለሙ ዝግጅት אנחנו נשמור על ירושלים מאוחדת ውድ የሳሎን ቲዩብ ቤተሰብ የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው ቴምር ሳር ቤት አካባቢ ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል የሁለተኛውም ህንጻ ሽያጭ ቀጥሏል ተረኛው እርሶ ኖት እንዳያመልጦ ተበራጭ በሆኑ አካባቢዎች የቤት ባለቤት ይሆኑ ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40% የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል የዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ በ7 ዓመት ውስጥ 10 ቦታ ላይ ገንብተው ያስረከበው ቴምር ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል በሊሴ ገብረ ማርያም በአያት በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን ያጋባደደ ነው የመኖሪያ አፓርትመንቶችን ከ10% የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ የበለጠ መረጃ ወይም ግንባታውን መጎብኘት ከፈለጉ በ0997 48 73 48 ይደውሉ በዚሁ ቁጥር በዋትስአፕም ማነጋገር ይችላሉ Temer. We will keep Jerusalem united, whole and under Israeli sovereignty. This is, of course, also connected to the current war, the War of Rebirth. ምድር ዛሬ በጦርነት ተሰቅዛ ተይዛለች የሰው ሰራሽ አስተውሎት ግስጋሴ ሊያመጣ የሚችለው ጣጣ አለዚያም ትሩፋት ብዙዎችን መስቀለኛ መንገድ ላይ ገትሯል በየቀጠናው የምጣኔ ሀብት ምስቅልቅሎሽ ይታያል ዓለም በቀጠናዊ ፖለቲካ ውጥረት ሳቢያ የሚያዝ የሚጨበጠው ታጥቶባታል ትኩረት እንዲህ ተበታትነው ባለበት ሰዓት ድምጹን ያጠፋ ትንቢታዊ ተግባር እየተፈጸመ ነው ብዙዎች ያስተዋሉት አይመስልም መገናኛ ብዙሃንም የዜና ሽፋን አይሰጡትም በኢየሩሳሌም ዘላለማዊ ተአቅቦ የሚያደፈርስ ሂደት ቀስ በቀስ ነፍስ እየዘራ ይገኛል All Jews around the world have a obligation I feel right now ባሩክ ካህን የሚባሉ የሌዊ ነገድ ተወላጅ በሊቀ ካህንነት ተሰይመዋል የአሮንን በትር መጨበጥ እንደሚችሉ ደማቸው ተጣርቶና ተመርምሮ ተረጋግጦ ለቤተ መቅደሱ ታጭተዋል የቤተ መቅደሱ ተቋም የሚባለው የአይሁድ መምህራን ጉባኤ ዓለማዊ ኑሮ የሚቋጭበትን ሥርዓት አምልኮ ለመመለስ ከፍተኛ ዝግጅት እያደረገ ነው በሶስተኛው ቤተ መቅደስ የሚከናወነውን አገልግሎት ከወዲሁ ማሟላት ይዟል የዝግጅት ተራ ተምሳሌታዊ ምግባር ተደርጎ ሊወሰድ አይገባም ይልቁንም በመጽሐፍ የተከተበው ትንቢት የሚፈጸምበት ጊዜ መቃረቡን ያመለክታል ሶስተኛው ቤተ መቅደስ ባይታነጽም ሁሉም ነገር ትንዱ ነው የመረግድ ድንጋይ በእውቅ ተቀርጿል የክህነት ቀሚሱም በአግባቡ ተሰፍቷል ሌዋውያን የሚሰጡትን አገልግሎት በዝርዝር አጥንተዋል ከ2000 ዓመታት በኋላ ለመጀመሪያ ጊዜም በቤተ መቅደስ ለፈጣሪ መስዋዕት የሚቀርብበትን ሥርዓት አምልኮ የሚመሩ ሊቀ ካህን ተሰይመዋል በአጥባቂ አይሁድ መካከል የሚደረግ ተራ የአምልኮ ንቅናቄ እንደሆነ ታስቦ ችላ ሊባል እንደማይገባ የሚያስገነዝቡ በርካታ ናቸው ነገሩን በጥልቀት የሚረዱ ሁሉ የዓለምን ፍጻሜ ለመጎተት እየተሞከረ መሆኑን ይጠቅሳሉ ቤተ መቅደሱን ዳግም አንጸው ሐሳዊው መሲህ እንዲከትመበት መንገድ እየጠረጉ ነው ጻፊው በትረ ሙሳ እንደሚጠቅሰው በኢየሩሳሌም የሚደረደር እያንዳንዱ ጡብና የሚተላለፍ ሁሉም ውሳኔ የሰው ልጅ ፍጻሜ የሚቃረብበትን ቅጽበት እየጠራ ይገኛል በትንቢተ ዳንኤል የተጠቀሰው የጥፋት ርኩሰት እየቀረበ ነው እስራኤል የፈጣሪ ሰዓት መዳረሻ ምልክት ናት ከሶስተኛው ቤተ መቅደስ ግንባታ በኋላ ዓለም ትደመደማለች ይህንንም የሚያጣድፉት አይሁድ ናቸው ጉዳዩን በዝርዝር እናስቃኛችኋለን አብዱ ሰመድ መሐመድ አብራችሁን እንድትዘልቁ ጋበዝኳችሁ
one of the flashpoints that led to the 11-day conflict. Israel's far-right national ጥንታዊቷ ኢየሩሳሌም እምነት የተወለደባትና የዳበረባት ትንቢት ለማሳረጊያነት ያጫት ከተማ ናት። ዛሬም ደግሞ ነገረ ፍጻሜን ለመከወን የቆረጡ ሰዎች ተደራጅተውባታል። ፖለቲከኞች አለዚያም ውትድርና አዋቂዎች አይደሉም። ይልቁንም ከሊቀ ካህናት አሮን የዘር ግንዳቸው የተወራረሰ ሃይማኖተኞች ናቸው። ከመካከላቸው ደግሞ ምልክት የሚሆን መልክ አይጠፋም። እነሱን ወክሎ የሚጠራ ስምም ሁልጊዜ ይኖራል። እነሆ ከሁሉም ከፍ ያለ ደረጃ ላይ የሚቀመጥ አናት መርጠዋል። እንዲህ ያለው እርምጃ እንደዋዛ ታይቶ ሊታለፍ አይቻልም። መጽሐፍ ቅዱስ እንደሚያሳስበው እዚህ ቦታ ላይ የሚመደብ ሰው የበዛ ቅድስና ወዳለው ዳስ የመግባት ብቸኛ ስልጣን አለው። በምህረቱ መንበር ላይ የመስዋዕት ደም መርጨት የሚፈቀድለትም እሱ ብቻ ነው። እሱ እግዚአብሔርና ሰውን የሚያገናኝ ድልድይ ነው። ሚናው በሌዋዊው የአገልግሎት ሥርዓት ማዕከል መሆን ነው። በእስራኤል የንስሐ ዘመን ላይ ሁሉ ተሹሞ ኖሯል። ነገር ግን በትንቢተ ዳንኤል እንደሰፈረው ይህ ድልድይ የሚያስፈልገው የሚሰዋው እንስሳ፣ መሠዊያ፣ ካህናትና ቤተ መቅደስ ያሉ እንደሆነ ነው። አይሁድ የሞላላቸውን ከውነው ቤተ መቅደሱ ቀርቷል። እሱም በዘፈቀደ አይቆምም። ቦታና ዕውቀት ይጠይቃል። ይህንም ለማሳካት ሙከራው ቀጥሏል። በትንቢቱ የተነገረውን ደረጃ በደረጃና ዕለት በዕለት እየገጣጠሙት ይገኛሉ። ለዘመናት ተምሳሌታዊ እንደሆነ የታመነ መዋቅር አሁን ቅርጽ እየያዘ ነው። ሦስተኛውን ቤተ መቅደስ መልሶ የማነጽ ጉዳይ ርዕስ ሆነ ተነባብቷል። መቻል አለመቻሉ ተፈትሿል። ቦታው ተለይቷል። እንደሚገጥመው የሚታሰበው ፖለቲካዊ ተቃውሞም ተመክሮበታል። ይሁንና በቤተ መቅደሱ ያለ ሊቀ ካህን አገልግሎት መከወን ስለማይቻል ረጅም ዝምታ ነግሶ ነው የቆየው። ለ2000 ዓመታት ተዘንግቶ የኖረው ተሿሚ ታዲያ ዛሬ ብቅ ብሏል። ሊቀ ክህነት በራሱ በፈጣሪ የተሰጠ ስልጣን ነው። ከሲናይ ተራራ ጀምሮም ለዘመናት ጸንቷል። ከክርስቶስ ልደት 70 ዓመታት በኋላ ሁለተኛው ቤተ መቅደስ እስከሚፈርስ ድረስ የሊቀ ካህን ሹመቱ አልተቋረጠም ነበር። ከዚያ ወዲህ ግን ያ አርምሞ ነው ዛሬ የደፈረሰው። ባሩክ ካህን የተባሉ አጥባቂ አይሁድ መምህር የሊቀ ካህናት አሮን ወራሽ እንዲሆኑ ተመርጠዋል። ሚሽና፣ ታልሙድና አላቻ የተባሉትን የአይሁድ የቀኖና መጻሕፍት በቅጡ በማጥናት የቤተ መቅደሱን አገልግሎት የተረዱ ሰው ናቸው። ዳግም የተቋቋመው የአይሁድ ሸንጎ እንደ አውሮፓውያን አቆጣጠር በ2016 በጊዜያዊ ሊቀ ክህነት እንዲያገለግሉ መርጧቸው ነበር። አሁን ደግሞ መሠዊያው እንደቆመ በሙሉ ሥልጣን ሥርዓተ አምልኮ እንዲያስፈጽሙ ተመድበዋል። ይህን የሰሙ ታዛቢዎች ታዲያ የምጽአቱ ዘመን በእርግጥም ደረሰ ወይ ብለው እየጠየቁ ነው። ተያይዞ ደግሞ ሐሰተኛው መሲህ መምጣቱ አይቀርም። እግዚአብሔር በሲና ተራራ በሚያስፈራ ሞገሱ ታምሩን ገልጦ የሌዊ ወገን ለክህነት መመረጡን እንዳወጀ ቅዱሱ መጽሐፍ ይመሰክራል። ሰው ያበጀው አለዚያም በባህል ዳብሮ የተመሰረተ የሕይወት መመሪያ አይደለም። እግዚአብሔር ራሱ ነው ለሊቀ ነቢያት ሙሴ ትእዛዙን የሰጠው። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። ሊቀ ክህነት ፈጣሪ ለመረጠው ወገን ብቻ ለይቶ የፈቀደው የከበረ አገልግሎት ነው። ቀዳሚው ሊቀ ካህናት አሮንም የፈጣሪ መንፈስ እንዳደረበትና የተቀደሰ ሥልጣን እንዳጎናጸፈው ለማሳየት ሲል እንዲቀባ ታዟል። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። ሊቀ ካህናቱ በየዓመቱ የዮም ኪፑር በዓል ሲከበር ወደ ታቦቱ ማደሪያ ይገባል። ከሱ በቀር አንድም ሰው መዝለቅ አይፈቀድለትም። የተሰዋውን እንስሳ ደም ይዞ መላ እስራኤል ለፈጸሙት በደል ይቅርታን ለመጠየቅ ወደ መማፀኛው ዙፋን ይረጨዋል። ከእስራኤላውያን ርኩሰትና አመጽ ከየትኛውም ኃጢአት ይነጻ ዘንድ በዚህ ሁኔታ ለቅድስተ ቅዱሳኑ ያስተሰርይለታል። ይህ አገልግሎት ለእስራኤል የዓመቱ የተከበረ የእምነት ሥርዓት ነበር። ሊቀ ካህኑ የሕዝቡን በደል በእግዚአብሔር ፊት ገልጦ ይቅርታን የሚለማመንበት ነው። አለባበሱ ራሱ ለማጌጫ ሳይሆን በፈጣሪና በእስራኤል መካከል የተዘረጋ ድልድይነቱን እንዲመሰክር ተደርጎ ነው የሚዘጋጀው። እያንዳንዱ ስንዝር ቅድስናና መንፈሳዊ ውክልናን ያመለክታል። በመረግድ ድንጋይ የ12ቱ የእስራኤል ነገድ ስም ተጽፎ ሊቀ ካህኑ የሕዝቡን ሁሉ ኃጢአት ተሸክሞ በእግዚአብሔር ፊት መቅረቡ ይገለጻል። በሰማያዊው ፈትል የራስ መጠምጠሚያ የሚንጠለጠለው ወርቅም የፈጣሪን ቅድስና ያሳያል።
እያንዳንዱ ዝርዝር ሰማያዊውን እውነታ ይጠቁማል። በተለይም ደግሞ መልከጼዴቅ እንዲሰራ በተፈቀደለት ሥርዓተ ቅስና ወደ ምድር እንደሚመጣ ያሳያል። ሌዋዊው ሊቀ ካህን በአጠቃላይ ፈጣሪን ከእስራኤል የሚያገናኝና የዘላለማዊው የቤተ ክርስቲያን አናት ተምሳሌት ነው። በሱ ኃጢአት እንደሚሰረይ እንዲሁም የጋራ እምነትና መሲሐዊ ተስፋ ይገለጣል። እሱ መደምደሚያ ሳይሆን የሰማያዊው ሊቀ ካህን ኢየሱስ ክርስቶስ መምጫ መድረሱን የሚያመላክት ብርሃን ነው። የሌዋውያን የክህነት ሥልጣን ከነክብሩ በክርስቶስ ተሽሯል። ነገር ግን ከቅርብ ጊዜያት ወዲህ በቅድስት ከተማ ኢየሩሳሌም ሲያቆጠቁጥ እምብዛም ትኩረት አልተሰጠውም። እሱም የዓለሙ ፍጻሜ የመቃረቡ ምልክት ነው። ሐሰተኛው መሲህ ደግሞ ቤተ መቅደሱ ለሦስተኛ ጊዜ ሲታነጽ የሚኖረውን ክፍተት ተጠቅሞ እንደሚነግስ በተሰሎንቄ ተጠቅሷል። ፈጣሪ እንደሆነም ያውጃል። አገልግሎቱ ከቅድስናው እስከ ረጅሙ ዘመን አርምሞ ድረስ የነበረውን ገጽታ መመርመር ያስፈልጋል። ሊቀ ክህነት ከትውልድ ትውልድ እንደዋዛ ሲተላለፍ የቆየም ኃላፊነት አልነበረም። ሊቀ ክህነት ከሲና ተራራ እስከ የሰው ልጅ የምድር ሕይወት ፍጻሜ የሚደርሰውን የጻድቃን ትንቢት ያስተሳስራል። እግዚአብሔር ለሊቀ ነቢያት ሙሴ ታላቅ ወንድም አሮን በቀጥታ ያወረሰው አገልግሎት ነው። አሮንም በሞተ ጊዜ ልጁ አልዓዛር ቦታውን የተረከበው ከሙሴ ነው። ከዚያን ወዲህ ከአባት ወደ ልጅ እየተላለፈ ዘለቀ። ሊቀ ክህነት በሌዊ ነገድ በተለይም በአሮን ቤተሰብ ስር ነው የቆየው። ይሁንና መጽሐፈ መሳፍንት በተመዘገበበት ዘመን አገልግሎቱ እየተበረዘና እየተበላሸ መጣ። ኤሊ የተባለው የአሮን በትር ወራሽ ካህን በሴሎ ሳለ ልጆቹ ሆፍኒና ፊንሐስ ኃጢአት ፈጸሙ። ቤተ መቅደሱን አረከሱ፣ ለመሥዋዕቱም ክብር ነፈጉ። ፈጣሪም ስለተቆጣ ሊቀ ክህነቱ ከአሮን ቤት እንደሚነጠቅ አስጠነቀቀ። እንደ ልቤና እንደ አሳቤ የሚያገለግል የታመነ ካህን ለራሴ አስነሳለሁ፣ ቤቱን አጽንቼ አቆማለሁ። ይህ ትንቢት በአልዓዛር ልጅ ሳዶቅ ተፈጽሟል። በነቢየ እግዚአብሔር ዳዊትና በጠቢቡ ሰለሞን ዘመን ሊቀ ክህነቱን የመራው ሳዶቅ በፈጣሪው ድጋፍ አገልግሎቱ የተባረከ ሆኖለታል። ፈጣሪም ደስ ተሰኝቶበታል። መንበረ ክህነቱንም ከልጅ ልጅ አሸጋግሮለታል። እስራኤል ወደ ባቢሎን በተጋዙ ጊዜ ግን ቤተ መቅደሱ ስለፈረሰ ሊቀ ክህነትም ተቋረጠ። ይሁንና ፈጣሪ የገባውን ቃል አልዘነጋምና ከግዞት በዘሩባቤል መሪነት ሲመለሱ ሊቀ ክህነቱ በኢያሱ ልጅ ዮሴዴቅ አማካይነት ቦታውን ያዘ። በዕዝራ እንደተገለጸው ዮሴዴቅ መሠዊያውን ዳግም በማኖርና አምልኮን ወደ ነበረበት በመመለስ ትልቁን ድርሻ ተወጥቷል። ነቢዩ ዘካርያስ ከዓመታት በኋላ ታዲያ ኢያሱ የሕዝቡን ኃጢአት ለማመላከት በሚል የቆሸሸ ሲለብስ በራእይ ይታየዋል። የእግዚአብሔር መልአክ ግን በመሃል ተገልጦ የከበረ መጎናጸፊያ ስላለው ቆሻሻውን ልብስ ከገላው እንዲያነሳ ይነግረዋል። ይህም የመጪው ጊዜ ዘላለማዊ ካህን መሲሁ መሆኑን የሚጠቁም ነው። ጊዜ ሲገፋና የውጭ ወራሪዎች ጣልቃ ገብነት ሲበረታ ክህነቱ የተሰጠው ትርጉም ይዛባ ጀመር። ግሪኮች እስራኤልን በያዙበት ወቅት ክህነቱ መሸቀጫና የፖለቲካ ጉዳይ ማጠማዘዣ ሆነ። በሮማውያን ዘመን ደግሞ ባለሥልጣናት ክህነት ሰጪና ነሺ ተደረጉ። ሐናና ቀያፋ ለዚህ ማለፊያ ምሳሌ ናቸው። በወንጌሉ ላይ ስማቸው ይነሳል። ሐና ሊቀ ክህነቱ ቢያከትምም በመንፈሳዊ ጎራ ያለውን ተሰሚነት አላጣም። ቦታውን በይፋ ያዘው አማቹ ቀያፋ ነው። ኢየሱስን ያለበደሉ ሸንጎ ፊት አቁመው የከሰሱት እነሱ ናቸው። የእግዚአብሔርን ልጅነት ባሻቸው መንገድ ተርጉመው መፍረዳቸው ሥርዓቱ ከመበላሸቱ ባለፈ የሌዋውያን አገልጋይነት እስከ ፍጻሜው ማብቃቱን ይጠቁማል። በእርግጥም የሆነው ይኸው ነው። በ70 ዓመተ ምህረት የሮማው የጦር መሪ ታይተስ ያዘመተው ሰራዊት ኢየሩሳሌምን አነደዳት። ሁለተኛውም ቤተ መቅደስ ፈረሰ። ኢየሱስ ክርስቶስ በምድር በተመላለሰበት ወቅት ከዓመታት በፊት ይህ እንደሚሆን ትንቢት ፊት ለፊት ተናግሯል። ትንቢቱ የማምለኪያውን ቦታ መጥፋት ብቻ ሳይሆን የሌዋውያን ሥርዓተ ክህነት እንደሚያከትም ነው ያሳወቀው። መሠዊያው ስለፈረሰ መሥዋዕት ቀረ፣ ወደ ቅዱሱ ቦታ መሄድም አከተመ። አይሁዱ ታሪክ ጸሐፊ ፍላቪየስ ጆሴፈስ የተካሄደውን አይቷል። የአይሁድ ጦርነት ብሎ በከተበው መጽሐፉም ታይተስ ወደ ቤተ መቅደሱ ከነወታደሮቹ ዘልቆ ባየው ነገር መደመሙን አስፍሯል። ይሁንና የተለኮሰበት እሳት ሊዳፈን ከማይችልበት ደረጃ ላይ ደረሰ። አንድም ነገር አልተረፈም። የመሲሁ ትንቢት መሬት ጠብ አላለም። ይህን ሁሉ ታያላችሁን?
እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። የሐዲስ ኪዳን መጽሐፍ ቤተ መቅደሱ በጠፋበት ዘመን ስለነበረው የመጨረሻው ሊቀ ካህን የሚጠቅሰው ነገር የለም። አይሁድ ግን ፒንቸስ ቤን ሳሙኤል እንደሚባል በቃል ከወረደ መረጃ ይጠቅሳሉ። ከሱ በኋላ ኢየሩሳሌም አገልጋይ ሊቀ ካህን ኖሯት አያውቅም። ለ2000 ዘመን አርምሞ ሰፍኖ ቆየ። ከአሮን ጀምሮ ከፒንቸስ ድረስ የተሾሙት ሊቀ ካህናት 80 ናቸው። የመለኮቱ ማዕከል የሆነው ቤተ መቅደስ በእሳት ከተበላ ወዲህ የአይሁድ ሥርዓት በቶራ ጥናት በጸሎትና በምኵራብ ተገደበ። ቢሆንም እስከዛሬም ተስፋ አልቆረጡም። እነሱ የሚጠብቁት መሲህ ሲመጣ ቤተ መቅደሱ ለ3ኛ ጊዜ ታንጾ የክህነት አገልግሎቱና መሥዋዕቱ እንደሚቀጥል ያምናሉ። በጸሎትና በመጻሕፍት የተጠቀሰው ተስፋ ዛሬ ኢየሩሳሌም ውስጥ ሥጋና ደም ለብሶ ለመላወስ እየተንደረደረ ይገኛል። የሌዋውያንን አገልጋይነት እንዲያንሰራራ በማድረግ ለምዕተ ዓመታት የረበበውን ዝምታ ለመስበር አይሁድ በጽኑ ተዘጋጅተዋል። መምህር ኢዝራኤል አርኤል በ6ቱ ቀን ጦርነት የተሳተፉ የቀድሞ ወታደር ናቸው። በመጽሐፍ ቅዱስ ጥናት መምህርነታቸው ይታወቃሉ። እንደ አውሮፓውያን አቆጣጠር በ1987 የቤተ መቅደሱ ተቋም የተባለ ማህበር መሰረቱ። የተቋሙ ግብ ፈጣሪ በቶራ መጽሐፍ ባዘዘው መሰረት ሌዋዊውን አገልግሎት ለመመለስ የሚያስፈልገውን መሠዊያ፣ አልባሳት፣ አለትና የቀረውን ነገር ሁሉ አንድ በአንድ ማዘጋጀት ነው። ተቋሙ ተምሳሌታዊ መለኮት የማካሄድ አለዚያም የጥንቱን እያስታወሱ የማድነቅና የማመስገን ሥራ አይደለም የሚፈልገው። ይልቁንም በቅድስቲቱ ከተማ ኢየሩሳሌም የነበረውን ሥርዓት አምልኮ የመመለሻው ጊዜ መድረሱን አጥብቆ ያምናል። እሱንም ያራምዳል። አይሁድ በሚበረክቱበት መንደር ከቤተ መቅደሱ ቅሪት ምዕራባዊ ግድግዳ ጥቂት ሜትር ፈንጠር ብሎ ነው ጽሕፈት ቤቱን የከፈተው። በእስራኤል መንግሥት ይፋዊ ዕውቅና ተሰጥቶታል። የአይሁድ መምህራን ተቀብለውታል። ለሕዝብም ክፍት ነው። በጽሕፈት ቤቱ የሚፈጸም ነገር ሁሉ ከማንም አይደበቅም። ሆኖም ከምጽአት ዓለሙ ጋር ያለውን የአሳዳጅና ተሳዳጅ ሩጫ የተገነዘበው አልተገኘም። ለአሮናዊው የክህነት አገልግሎት እንደሚያስፈልግ በኦሪት ዘጸአት፣ በኦሪት ዘኍልቍና በአይሁድ መጻሕፍት የተዘረዘረው ቁሳቁስ ተሰናድቷል። ሳህን፣ ማንቆርቆሪያ፣ ወርቅ፣ ብር፣ ቢላ፣ ጥሩምባ ወዘተ አልቀረም። ከእንጨትና ከድንጋይ የተፈለፈለውና የተጠረበው ነገር ሁሉ ሲሰራ በአርኪኦሎጂ ምርምር የተካኑና በቤተ መቅደሱ ስነ ሕግ የበቁ ምሁራን ደረጃ በደረጃ እየተቆጣጠሩት ነው። የሻማ መለኮሻው መኖራ በኦሪት ዘጸአት እንደታዘዘው 45 ኪሎ በሚመዝን አንድ ወጥ ጥርብ ወርቅ ነው የተሰራው። ወደ ምዕራቡ ግድግዳ በሚወስድ ጎዳና መሃል በተደለደለ አደባባይ ላይ በመስታወት ታጥሮ ቆሟል። ሁሉም ሰው ሊያየው በሚችልበት ቦታ የተደረገው ተራ ምልክት አለመሆኑን ለማሳሰብ ነው። ይህ መገልገያ የአይሁድ ክህነት የትንቢቱ ዘመን እንደደረሰ ሁሉም እንዲረዳላቸው እንደሚፈልጉ ማስረጃ ነው። የቤተ መቅደሱ ተቋም በአገልግሎት ጊዜ ሊቀ ካህኑና ሌሎች ሌዋውያን የሚጎናጸፉትን ልብስ ሁሉ ትእዛዛቱን ጠብቆ አሸምኗል። ይህ ሁሉ የተሠራው ሙዚየም እንዲቀመጥ ሳይሆን ሥርዓት አምልኮ እንዲከወንበት ነው። ኢዝራኤል አርኤልም ይህንን በአደባባይ ያሳውቀዋል። ብረት ያልነካው የመሠዊያ ድንጋይም ቆሟል። እንደውም የአምልኮ ሥርዓት እንዴት እንደሚከወን ለመለማመድ የእስራኤል ሕግ በሚፈቅደው መንገድ እንስሳት ተሰውተውበታል። ወደ ሞሪያ አምባ ወጥቶ ቤተ መቅደሱን ማነጽ ከተቻለ የክህነት አገልግሎቱን በማንኛውም ሰዓት ለመጀመር አስቸጋሪ ያለመሆኑ የተገለጠበት አጋጣሚ ነው። አይሁድ ከመገልገያ ባለፈ ለ2000 ዓመታት የተዳፈነውን አምልኮ ለመቀስቀስ ሰዎችን በማብቃቱ ረገድ ብዙ ሰርተዋል። የሕክምና ምርምር እየዳበረ ከመጣበት 1990ዎቹ ጀምሮ ለክህነት የሚመረጥ የጠራ ደም ያላቸው ሰዎች እየተለዩ ቆይተዋል። የቤተ መቅደሱ ተቋም ከዘረመል ሕክምና ባለሙያዎች ጋር በመተባበር የዘራረጋቸው ከካህናት ወገን የሚመዘዙትን ወንዶች ሲመርጥ ነበር። የዘረመል ምንጫቸው ከአሮን ወገን መሆናቸው በሳይንሱ የተረጋገጠላቸው በመቶዎች የሚቆጠሩ ካህናት ሥርዓት አምልኮውን ተለማምደዋል። የተቀደሱ ዕቃዎች አጠቃቀም፣ ዝማሬና ሰልፉን ጭምር ተምረዋል። የአምልኮ ሥርዓቱ በዝርዝር በመጻሕፍት ተከትቦ ተቀምጧል። አይሁድ ከትውልድ ትውልድ በቃል ሲተላለፍ የቆየውን ልማድ መዝገበው ያኖሩት አንድ ቀን ወደ ቀድሞ ልዕልናቸው ሲመለሱና መሲህ ሲነሳ ሊቀ ካህናቱ የአምልኮ አገልግሎቱ ማዕከል እንዲሆን ለማብቃት ነው። የአይሁድ መምህራን ወቅቱ ቤተ መቅደሱን
በእጃችን የምናነጽበት እንጂ ፈጣሪ ከሰማይ እንዲልክልን የምንጠብቅበት አይደለም በማለት መገፋፋት ጀምረዋል። ሁሉም ነገር ስንዱ ነው። ስርዓቱን ከተቋረጠበት ለመቀጠል የቀረው ብቸኛ ጉዳይ የሞሪያን አምባ የራሳቸው ማድረግ ነው። ነገር ግን ቦታው በዓለም አቀፍ ስምምነት ጥበቃ ተሰጥቶት በእስላማዊ ማህበር ነው የሚተዳደረው። የቤተ መቅደሱ ተቋም ይህን ማህበር መሻገር ከቻለ የጥንቱን ሥርዓት አምልኮ በሳምንታት ውስጥ ለማንበር እንደማይቸገር ያስረዳል። እናም ፈጽሞ አይሞከርም የተባለው ነገር አሁን ሊደረግ በቋፍ ላይ ይገኛል። ዕጣኑም፣ እንስሳውም፣ መቀደሻውም፣ መጋረጃውም፣ ቀዳሹም ተዘጋጅተው ምቹ ሰዓት ይጠብቃሉ። መምህር ባሩክ ካህን ከአሮን የዘር ግንድ የሚመዘዝ ደም ያላቸው ምልምል ሊቀ ካህን ናቸው። በአይሁድ መጻሕፍት መሠረት ሁሉንም ነገር ልቅም አድርገው አጥንተዋል። እኚህ ሰው በየአደባባዩ እየደሰኮሩ ዓይን ውስጥ ካልገባው አይሉም። እጅግ ጭምት ናቸው። በአርምሞ ውስጥ እየኖሩ ለሊቀ ክህነቱ ተሰናድተዋል። ዳግም ነፍስ የዘራው የአይሁድ ሸንጎ ነው ለክህነቱ መንበር የመረጣቸው። 71 አባላት ያሉት ሸንጎ የተቀበላቸው የአሮን ልጅ በመሆናቸው ብቻ አይደለም፣ ዕውቀታቸውንና በተግባር ተፈትነው ማለፋቸውን በማረጋገጡ ነው። የመሥዋዕቱን ቅደም ተከተል፣ የክህነትን ንጽሕና፣ የቅድስናን ሕግ፣ የሌዋውያንን የቀን ቀመርና የየዕለቱን የቤተ መቅደስ አገልግሎት አብጠርጥረው ማጥናታቸውን ተረድቷል። በእርግጥ የእስራኤል ፖለቲካዊ አስተዳደር ለሊቀ ክህነቱ ሹመት ዕውቅና አልሰጠም። ዋና ዋና የሚባሉ የአይሁድ እምነት ተቋማትም አላጸደቁትም። ቤተ መቅደሱ ለሦስተኛ ጊዜ ታንጾ ሌዋዊው ሥርዓት አምልኮ እንዲነግስ ግፊት የሚያደርጉ አጥባቂ አማኞች ግን ይደግፏቸዋል። የአይሁድ ዕለታዊ መሥዋዕት ዳግም መጀመር በዳንኤል የተነገረው ትንቢት እንዲፈጸም መሠረት ነው። ይህ የሚሟላውም ሊቀ ካህን ሲሾም ብቻ ይሆናል። መጻሕፍት ሁሉንም ነገር መዝግበው አስቀምጠዋል። በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈስታል። ይህ ትንቢት የተነገረው ከክርስቶስ ልደት 500 ዓመታት በፊት ነው። እነሆም ያ ሁሉ ዘመን በድንግርቱ መሠረት ተከውኖ አሁን የዓለሙ ፍጻሜ መጎተቻ ሰንሰለት እየተዋቀረ ይገኛል። ሐሰተኛው ክርስቶስ እንዲመጣ የሌዋውያኑ መንበር እንደገና መቆም ይጠበቅበታል። ይሁንና ቤተ መቅደሱ የት ላይ ሊታነጽ ነው? የማንስ ቤት ፈርሶ የማን ቤት ይበጃል? የአይሁድ የመሻገር በዓል በመጣ ቁጥር ቅድስቲቱ ከተማ ኢየሩሳሌም ትጨነቃለች። አክራሪ አይሁድ የአምባውን ሚናራ መስጂድ ለመውረር ይቃጣሉ። በመስጂዱ ፊት ለፊት ቀይ ጊደር ለመሰዋትም ግብ ይፈጥራሉ። በዓለም አቀፍ ደረጃ ያለው ባለበት እንዲቆይ የተደረሰውን ስምምነት ለመሰረዝ ይሞክራሉ። መሥዋዕቱ ከተሳካላቸው መስጂዱን አፍርሰው ሦስተኛውን ቤተ መቅደስ ለመገንባት ነው የሚደፋፈሩት። ይህ ለሐሰተኛው መሲህ መንገድ መጥረግ ነው። እውነተኛው በግ ግን እንጨቱ ላይ ደሙን ስላፈሰሰ ሌላ እንስሳ መሰዋት እንደማይጠበቅባቸው ቢነገራቸውም አልሰሙም። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።